ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሳቱን ዘገባዎችን የምናሰማበት ጊዜ ላይ ደርሰናል። አማኑኤል ነኝ። በቅድሚያም አፍሪካውያን የውሃ ሀብታቸውን በጋራ ሊጠብቁ እንደሚገባ ተገለጸ። 48ኛው የአፍሪካ ህብረት ስራ አስፈጻሚ ምክር ቤት መደበኛ ስብሰባ በአዲስ አበባ መካሄድ ጀምሯል። በጉባኤ መክፈቻ ላይ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ውሃና ንጽህና ለሀገሪቱ ህዝቦች የዕለት ተዕለት ህይወት ወሳኝ በመሆናቸው አባል ሀገራት ይህንን ሀብት በጋራ ሊጠብቁ እንደሚገባ አሳስበዋል። የዘንድሮ ጉባኤ ጭብጥ በውሃና ንጽህና ላይ ያተኮረ መሆኑን የጠቀሱት ሊቀመንበሩ ይህ ተፈጥሯዊ ሀብት አፍሪካውያንን አንድ የሚያደርግ ምክንያት ሊሆን እንደሚገባም ገልጸዋል። አህጉሪቱ የተጋፈጠቻቸው ያሉትን ስር የሰደደ የመልካም አስተዳደርና የጸጥታ ችግር በዘላቂነት ለመፍታት ተቋማት ሪፎርሞች፣ ጠንካራ የዲሞክራሲ ስርዓትና በአፍሪካውያን የሚመራ የፋይናንስ ምንጭ መፍጠር እንደሚገባም ሊቀመንበሩ ጥሪ አቅርበዋል። የፌዴራል የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በበኩላቸው አፍሪካ ጠንካራ አህጉራዊ አመራር በመስጠት ሰላምን፣ ህገ መንግስታዊ ስርዓትንና ሉዓላዊነትን በማስከበር ለአፍሪካ ችግሮች አፍሪካዊ መፍትሄ የሚለውን መሪ ማጽናት እንዳለባት አስታውቋል። ይህ የምክክር መድረክ የአፍሪካውያንን አንድነት ለማጠናከርና ለጋራ ዓላማዎች ያለንን ቁርጠኝነት ለማደስ ትልቅ አስተዋጽኦ እንዳለውም ሚኒስትሩ ገልጸዋል። የማጃንግ ብሔረሰብ የባህልና ቋንቋ ሲምፖዚየም ተካሄደ። የማጃንግ ብሔረሰብ ታሪክ፣ ቋንቋና እምቅ ባህላዊ እሴቶችን ለማሳደግ ያለመ ሲምፖዚየም የፓናል ውይይት በሸካ ዞን ቴፒ ከተማ ተካሂዷል። ሲምፖዚየሙ ለረጅም ዓመታት ተዘንግቶ የቆዩ የብሔረሰቡ የማንነት መገለጫዎችና የአኗኗር ዘይቤዎች ዳግም ለማንቃትና ለማልማት እንዲሁም ለማደግ ያለመ ነው። በብሔረሰቡ ዘንድ ያሉ አዎንታዊ ባህላዊ እሴቶችና የግጭት አፈታት ስልቶች ከመደበኛው ህግ ጋር ተቀናይተው ለዘላቂ ሰላምና ለሀገር ግንባታ እንዲውሉ መታቀዱንም ተገልጿል። ሲምፖዚየሙ በብሔረሰቡ መካከል ያለውን ወንድማማችነትና እህትማማችነትን እንዲሁም የባህል ልውውጥን ለማጠናከር ከፍተኛ ፋይዳ እንዳለው ተጠቁሟል። በሲምፖዚየሙ ላይ የብሔረሰቡ ተወላጆች፣ ወዳጆች፣ ምሁራንና የሌሎች ብሔረሰብ ተወካዮች እንዲሁም ተጋባዥ እንግዶች መሳተፋቸው ታውቋል። የደቡብ ምዕራብ ኢትዮጵያ ክልል መንግስት መስተዳድር ምክር ቤት 47ኛው መደበኛ ስብሰባውን በሐላላ ኬላ አካሂደዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት መስተዳድር ምክር ቤት ዛሬ በሐላላ ኬላ ባካሄደው 47ኛ መደበኛ ስብሰባ በአንደኛነት የተመለከተው የክልሉ መንግስት የአስፈጻሚ ተቋማት የበጀት ዓመቱ የመጀመሪያ 6 ወራት አፈጻጸም ግምገማ ቀጣይ አቅጣጫ በማስቀመጥ በሙሉ ድምፅ አጽድቋል። ምክር ቤቱ በመቀጠል የተመለከተው የመንግስት ፍርድ ቤቶች የዳኝነት አገልግሎት ለመወሰን የወጣ ረቂቅ ደንብ ላይ ተወያይቶ አስተያየት በመስጠት ወደ ምክር ቤት መርቷል። በቀጣይነት ደግሞ በተጨማሪ በጀትነት ለክልሉ ካፒታል ፕሮጀክቶች ማስፈጸሚያ እንዲውል የቀረበውን 657 ሚሊዮን 600 ሺህ ብር ላይ ተወያይቶ ተጨማሪ በጀት ሆኖ እንዲጸድቅ በሙሉ ድምፅ በመወሰን ለምክር ቤቱ መርቷል። ዘገባው የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ነው። ቦንጋ ዩኒቨርሲቲ ለሳይለምና ለጊምቦ ወረዳዎች ምርጥ ዝርያ የሆኑ የቀንድ ከብቶችን በስጦታ አበርክቷል። ዩኒቨርሲቲው የአካባቢው ማህበረሰብ ምርትና ምርታማነት ለማሳደግ በርካታ የቴክኖሎጂ ሽግግርና የማህበረሰብ ጉድኝት ተግባራትን እያከናወነ እንደሚገኝም ተገልጿል። የዩኒቨርሲቲ ፕሬዝዳንት ዶክተር ደገላ ኤርገኖ ባስተላለፉት መልእክት ዩኒቨርሲቲው የአርሶ አደሩን ምርትና ምርታማነት ለማሻሻል ከዚህ ቀደም ተመሳሳይ ተግባራትን መፈጸሙን ገልጸው የዛ አካል ነው ብለዋል። ቦንጋ ዩኒቨርሲቲ ከመማር ማስተማርና ምርምር ስራዎች ጎን ለጎን በግብርናው ዘርፍም በርካታ ተግባራትን ከወረዳዎች ጋር በቅንጅት እየሰራ ሲሆን እነዚህ ማዕቀፎች ተጠናክሮ እንደሚቀጥሉም አስታውቋል። መረጃው የቦንጋ ዩኒቨርሲቲ ነው። በአሜሪካ የህዝብ ተወካዮች ምክር ቤት የተካሄደው ከፍተኛ የጥያቄና መልስ መድረክ በአገሪቱ የሚገኙ ፍልሰተኞችን ስጋት ላይ የጣለ ትልቅ ክስተት ሆኖ አልፏል። የትራምፕ አስተዳደር የኢሚግሬሽንና የድንበር ጥበቃ ኤጀንሲ መሪዎች በመቶ ሺዎች የሚቆጠሩ ሰዎች ከሀገር የማባረር ዘመቻውን በጽኑ ተከላክሏል። የኢሚግሬሽንና የጉምሩክ አስከባሪ ተጠባባቂ ኃላፊ ቶድ ሊዮንሲ ለምክር ቤቱ አባላት በሰጡት ምስክርነት ተቋማቸው እያከናወነ ያለው ተግባር ከፕሬዝዳንቱ የተሰጠ
የተሰጠ ቀጥተኛ ትዕዛዝ መሆኑን አረጋግጠዋል። ፕሬዝዳንቱ መጠነ ሰፊ ዲፖርቴሽን እንዲከናወን ግዳጅ ሰጥተውልናልም ብለዋል። እኛም ያንን ትዕዛዝ በብቃት እየፈጸምን ነው ሲሉም በንግግራቸው አሰምሮበታል። ይህ መግለጫ መንግስት ወደፊት ለማንም እንደማይመለስ ግልጽ ምልክት እንደሆነም ተጠቅሷል። ይህ አዲስ የዲፖርቴሽን ፖሊሲ በአሜሪካ ለሚኖሩ ሆነ ወደ አሜሪካ ለመምጣት ለሚጠብቁ ኢትዮጵያውያን የሚያስከትለው ቀጥተኛ አንደምታ ቀላል እንዳልሆነም ተገልጿል። የዲቪ አሸናፊዎችንም ስጋት ላይ ጥሏል። ያለ ሰነድ ለሚኖሩም እንደዚሁ ስጋት ላይ የጣለ ጉዳይ እንደሆነ ተገልጿል። ከመንግስት እርዳታ ወይም ድጎማ የሚቀበሉ ወገኖች ለግሪን ካርድ በሚያመለክቱበት ወቅት ማመልከቻቸው ውድቅ የመሆን እድሉ ከፍተኛ ስለመሆኑም ዘገባዎች አስታውሷል። አማኑኤል ኃይለ ነበርኩኝ ከቡና ሚዲያና ኮሙኒኬሽን። የሀገር ውስጥና የውጭ ዘገባዎች ይህን ይመስላሉ። ጤና ይስጥልኝ።